ከሁለት ሳምንት ገደማ በፊት ፒያሳ ላይ የተገናኘን ዕለት መልሰን እንደምንገናኝ ቃል ገብተን ነበር። ያኔ በገባነው ቃል መሰረት ዛሬ ደግሞ ከሜክሲኮ እስከ ሳር ቤት ያለውን እንዲህ ያማረን ጎዳና ለማየት ነው የመጣ ነው። በጣም ደስ የሚል ስራ ነው። እንግዲህ በተደጋጋሚ እንዳነሳሁት ከተማችንን ማስዋብ፣ ከተማችንን መስራት፣ መቀየር እንፈልጋለን። እንደዚህ አይነት ከፍተኛ ጥማትና መሻት አለን። ከተማችንን የምንሰራው እኛ ነን። ሌላ የሚሰራልን ሰው የለም። ሌላው ኮሜንት ሊያደርግ ይችላል፣ ሊተች ይችላል። የኛን ሀገር ማንም አይሰራም። ይሄ ሀገራችን ነው፣ የምንወደው ሀገራችን ነው። በትጋትና በቅንነት መስራት እንዳለብን እናምናለን። ለህዝባችን ቃል በገባነው መሰረት ምንም እንኳን ሁኔታው ምቹ ባይሆንም በከፍተኛ ትጋት ያማረ ነገር መስራት ተችሏል። እንግዲህ አዲስ አበባ ህዝብ፣ መላው የኢትዮጵያ ህዝብ ማወቅ ያለበት ኢትዮጵያም እንዲህ ውብ መሆን ትችላለች። ልጆቿ ከተባበሩ ከሰሩ ማስዋብ መቀየር ይቻላል። በእርግጥ ብዙ ሀገር ስንሄድ የምናደንቀው የምንደመምበት ስራ ይሄው ነው። ንጹህ አስፋልት፣ ንጹህ ወክወይ፣ ባይክ ሩት፣ እንዲህ የሚመች መስክ መንገድ ነው የሚታየው። እዚያ ስናይ የሚደነቅ፣ እዚህ ስንሰራው ግን ስህተት ሊሆን አይችልም። እዛ ስናየው ስልጣኔ፣ እዚህ ስንሰራው ኋላ ቀርነት ሊሆን አይችልም። እዛ ስናየው የመንግስታትና የህዝብ የጋራ ጥረት ውጤት አፍሪካ ላይ ግን የማይታይ ተደርጎ የሚገለጸው ነገር ስህተት መሆኑን በተግባር አሳይተናል። እዚህ ቦታ ላይ በጣም ብዙ ነገር ተምረናል። አንደኛ ስራ ተምረናል። በሶስት ሺፍት ቀንና ማታ መስራት፣ በዝናብ ውስጥ መስራት ተምረናል። ንጹህ ነገር መስራት ተምረናል። መትከል ተምረናል። ማስፋት ተምረናል። ኢንፍራስትራክቸሩን እንዳያችሁት በየከተማው የምንሰራ ኮሪደር ስራ ቢያንስ በአንድ ወገን 3 መኪና የሚያሳልፍ፣ በሌላ ወገን 3 መኪና የሚያሳልፍ እስከ 5 የሚያሳልፉ አሉ። በየትኛውም የዓለም ስታንዳርድ በከተማ ለዳውንታውን በጣም ሰፊ የሚባል ጎዳና ነው። ከዚያው በተጨማሪ የባይክ ሩት አለው። እንደምታዩት ወክዌይ በጣም ሰፊ አለ። እዚህ ውስጥ ኢንፍራስትራክቸር አለ። እዚህ ውስጥ ስራ የመቻል ልምምድ አለ። እዚህ ውስጥ ለሀብታም የመኪና ጎዳና፣ ለድሃው ደግሞ የእግረኛ መስክ አለ። ለልጆች ደግሞ የባይክና የስኩተር ሌን አለ። ይሄ በጣም ኢንክሉሲቭ የሆነ ለድሃውም ለሀብታሙም የሚመች ሲያዩት የሚያረካ ለብዙ የአፍሪካ ሀገራት ትምህርት የሚሆን ነገር ነው። አንድ እንደው ከድፍረት ጋር መናገር የምፈልገው ነገር መላው የኢትዮጵያ ሕዝብ እንዲገነዘብ የምፈልገው ኢትዮጵያ እየተሰራች ነው። የኢትዮጵያ መንግስት እየሰራ ነው። ይሄኛ እዚህ እንደዋዛ የምናየው ስራ በብዙ የአፍሪካ ሀገራት አይታይም። ብዙ ችግር ቢኖርብንም እየሰራን እየለወጥን ያለን። ሁለተኛ ማረጋገጥ የምፈልገው ነገር በዚህ መንገድ ሳናቆራርጥ ለጥቂት ዓመታት አዲስ አበባን ከሰራን ካለምንም ጥርጥር በዓለም ላይ ምርጥ ከሚባሉ ከተሞች፣ በአፍሪካ ላይ ምርጥ ከሚባሉ ከተሞች አንዷ ትሆናለች። ራሷ መልክዓ ምድሯ፣ አየሯ የተመቸ ነው። ስንሰራ ደግሞ ያንን ውበት ሞር ማጉላት ማውጣት እንችላለን። የተሻለ ለአይን የሚማርክ ለጤና የሚመች ለኑሮ ምቹ የሆነ ከተማ እናደርገዋለን። እስካሁን እየፈረሰ ያለው ሁላችሁም እንደምታዩት አሳዛኝ የኑሮ ዘዬ ነው። በጣም ልጥፍጥፍ ያለ ነገር ነው። ምንመኘው አይደለም። ቢያንስ በእኛ ይብቃ፣ ወደ ልጆቻችን አይሸጋገር የምንለው የኑሮ ዘዬ እንጂ ብዙ የሚያስቀና አይደለም። እሱን እያፈረስን ግን በፍጥነት ደግሞ እየገነባን እንደዚህ አይነት ነገር ለትውልድ ማሸጋገር አለብን። ለአዲስ አበባ ከተማ ነዋሪዎች፣ ለመላ ኢትዮጵያ ሕዝብ ያለኝ መልእክት 3 ነው። አንደኛ ማድነቅ፣ ውብ ስፍራ ውብ ስራ ስናይ እናድንቅ። በማድነቅ ውስጥ ትምህርት ስላለ። ሁለተኛው ከማድነቅ ቀጥሎ የሚመጣው ማስቀጠል። በዚህ መርካት፣ በዚህ መቆም አደገኛ ነገር። ማስቀጠል አለብን። ብዙ ማስፋት አለብን። ከከተሞቻችን ከአዲስ አበባ ወጥተን ብዙ ከተሞች ጋር መድረስ አለብን። ይሄ የምናየው ውበት ኢትዮጵያን ማዳረስ አለበት። ሲቻል ወደ አፍሪካ ማደግ አለበት። ማድነቅ ከቻል፣ ማስቀጠል ከቻል፣ ሶስተኛው ክሪቲካል ጉዳይ መጠበቅ ነው። ሰስቴን ማድረግ፣ አንዴ ሰርቶ ነገ የሚበላሽ ሳይሆን ሜንቴን እያደረጉ መጠበቅ ያስፈልጋል። ሬስትሩም እየሰራን ነው። የመኪና ፓርኪንግ እንደምታዩት በየቦታው እየሰራን ነው። እና ሰዎች ከተማቸው የነሱ ስለሆነ፣ አገራቸው የነሱ ስለሆነ ከማድነቅ በኋላ መጠበቅን ሜንቴን ማድረግን የሁላችን ልማድ ባህል እና የአሰራር ዘዬ እንዲሆን አደራ ማለት እፈልጋለሁ። ባለፈው ፒያሳ ላይ እንዳልኩት በቅርቡ ደግሞ ሌላ ቦታ እንገናኛለን። ሁሉም ጋር መልካም ስራ ነው ያለው። በእርግጥ ዝናብ አለ።
አንዳንዴ በስራው ጥበት ምክንያት ሰዎች ይጉላላሉ፣ ግን እንጨርሰዋለን። እየጨረስነው እንጨርሰዋለን። ጀምረን የማንጨርሰው ቃል ገብተን የማንፈጽመው ነገር የለም። ቃል ከገባን ከልብ ለመፈጸም ስለምናደርግ እንፈጽማለን። የሚያስቸግረን ፈተና ካለ ለህዝባችን በግልጽ የምንናገረው ይሆናል። በመጨረሻ ያለኝ መልእክት ይሄ መንገድ ሲሰራ ሰዎች አጉላልተናል። ትራፊክ ይዘጋል፣ መንገድ ይዘጋል፣ ብዙ መጉላላቶች ነበሩ። ያ ሁሉ ግን ለዚህ ውበት ነው። ያ ሁሉ ግን ለከተማችን እድገት ነው እና በዚህ ስራ ስንሰራ በነበረው ሁኔታ የተጉላሉ የደከሙ የተሰላቹ ሰዎች ካሉ በዚሁ አጋጣሚ ይቅርታ እንዲያደርጉልን፣ አገራችንን ለማስዋብ ካለን ፍላጎት አንዳንዴ ትርፍ ሄደን ከሆነ በዚያ መንፈስ እንዲረዱን አደራ እያልኩ አዲስ አበባ ላይ ጀመርነው ነገር ገና ጅማሮ ነው። እኛ በርካታ መጠለፍ አንፈልግም፣ መትጋት እንፈልጋለን። የአዲስ አበባ ከተማ መስተዳድር በጣም ከፍተኛ ጥረት አድርገዋል። የፌዴራል ሰራተኞች ጥረት አድርገዋል። መላ ኢትዮጵያ ወጣቶች እዚህ ቦታ ላይ ጥረት አድርገዋል። ያ ሁላችሁም እንደምታውቁት ዲዛይኑም ገንዘቡም ስራውም ሞሮለስ የኛው ነው። አብዛኛው ነገር በእኛ የሆነ ነው። ብዙ ከፍተኛ ኮንትራክተር የተጠቀምንበት ስራ አይደለም። ይሄ እንዲቀጥል የአዲስ አበባ ከተማ ትጋቱ እንዲቀጥል፣ የአዲስ አበባ ህዝብ ለለውጥ ያለውን ትጋት እንዲቀጥል እንዲያስቀጥል፣ የኢትዮጵያ ህዝብ እንደዚህ አይነት ለውጦች ዲማንድ እንዲያደርግ እንዲያስቀጥል ያስፈልጋል። ከበረታን በጥቂት ዓመታት የምንመኘውን ብዙ ጊዜ ያልነውን ብልጽግና እንጨብጣለን። የሜክሲኮ ሳር ቤት ኮሪደር ሁለተኛው ኮሪደር ነው። የመጀመሪያውን 4 ኪሎ ፒያሳ አካባቢ ያለውን ከሳምንት በፊት ለህዝባችን ለአገልግሎት ክፍት አድርገናል። ገምግመን በጥሩ ሁኔታ ህዝባችን የተጠቀመበት ነው። ዛሬ ደግሞ ሁለተኛውን ኮሪደር ሜክሲኮ ሳር ቤትን በዚህ ደረጃ ገምግመን ለአገልግሎት በተሟላ ሁኔታ ዝግጁ መሆኑን ያስተዋወቅንበት ቀን ነው ማለት ነው። ኮሪደር ልማት በምንልበት እንግዲህ አሁን አንዱ ውበት ነው። የከተማችንን የአገልግሎት ደረጃም በከፍተኛ ሁኔታ ከፍ የሚያደርግ ነውና በተለይም እዚህ የምናያቸው እነኚህ ሰዎች በጣም እያደነቋቸው ያሉ መብራቶች የመጀመሪያው የኢትዮጵያ ምርት ነው። የኢትዮጵያ አምራቾች ያመረቱት በውጭ ሀገር የምናየው ሀገራችን ላይ ኢምፖርት ካላደረግን በስተቀር የማይታሰብ በኢትዮጵያ አምራቾች ኢንዱስትሪያችን እዚህ ደረጃ ደርሶ ይኸው ለኮሪደር ልማታችን መድረስ ችሏል ማለት ነው። ከዛም በተጨማሪ በርካታ የአረንጓዴ ልማት ስራዎች ተሰርተዋል። ይህም ብቻ አይደለም። ከዚህም ባለፈ ለህዝባችን መገልገያ የሚሆኑ ሰው ጎራ ብሎ ሻይ ቡና የሚልበት ወክ የሚያደርግበት ሰፋፊ እንደዚህ አይነት ሜዳ አረፍ የሚልበት ወንበር መቀመጫ
ዛፍ፣ ጥሩ እይታ፣ የሚያምር ገጽታን ማየት ችለናል ማለት ነው። ብዙ ዘመን አድናቂ ሆነን ከርመናል። ነገር ግን ዛሬ ኢትዮጵያኖች ተባብረን በጋራ ሁሉም የሚመለከተው አካል ጭምር እንደየ ስራ ኃላፊነቱ ተሳትፎበት እነ ኢትዮ ቴሌኮም፣ እነ መብራት ኃይል፣ እነ ኢትዮጵያ ቤቶች ኮርፖሬሽን የየራሳቸውን ኃላፊነት በሚገባ በዚህ ኮሪደር ልማት ውስጥ እንዲወጡ በማድረግ ቅንጅት ተረጋግጦበት በተሟላ ሁኔታ ተሰርቷል። የትራንስፖርት አገልግሎቱን መቼም በአዲስ አበባ ላይ አዳዲስ ብስራት ነው ማለት ይቻላል። የታክሲ ማውረጃ መጫኛ ቦታዎች አሉ። መንገዶቻችን ፓርኪንግ እንዳይሆኑ የታክሲ ማቆሚያ፣ የመኪና ማቆሚያ ቦታዎችን አዳዲስ ኢንትሮዲውስ አድርገናል። እዚህ አካባቢ መፍጠር አይቻልም ተገንብቶበታል፣ በቃ ዝግ ነው ተብሎ የነበረን ከፈትፈት አድርገ ነው ብዙዎች ተባብረውን ማለት ነው። ግማሹ ህንፃውን አፍርሶ ፊት ለፊቱ ወደ ኋላ አስጠግቶ ግማሹን ተክተን ሌላ ቦታ ላይ ወስደን ግማሾቹ ደግሞ አላስፈላጊ የተለጣጠፉ ነገሮችን አንስተውልን መንገዱም ሰፍቶ የሳይክል መስመር፣ የእግረኛ ሰፋፊ መንገድ፣ የአረንጓዴ ልማት እንዲሁም የመኪና ማቆሚያ፣ የታክሲ መጫኛ ማውረጃ፣ የአውቶቡስ መጫኛ ማውረጃ፣ መንገደኞቻችን ደግሞ መጫን ማውረድ ማረፍ ብቻ ሳይሆን በትራንስፖርት ጥበቃ ሂደት ውሃ እንዲያገኙ ከራባቸው በመንገዳቸው በቀላሉ ገዛ አድርገው የሆነ የሚመገቡት የሚጠጡት ነገር ማግኘት እንዲችሉ መንገዱ በእግርም ጭምር ለመሄድ የሚያነቃቃ እንዲሆን ማድረግ ተችሏል። ይሄ አዲስ ስታንዳርድ ነው ለሀገራችን። ሁለተኛው ኮሪደር ቃል በገባ ነው ልክ ለህዝባችን ተግብረን ዛሬ ላይ ማድረስ ችለናል። ይህንን ሀሳብ ከማመንጨት እስከ ትግበራ ድረስ በጥብቅ ክትትል ካጠገባችን ሳይለዩ ክቡር ጠቅላይ ሚኒስትራችንም በከፍተኛ ሁኔታ በተባለውና ቃል በተገባው ጊዜ ውስጥ እንዲሁም ደግሞ በተቀመጠው የጥራት ስታንዳርድ ደረጃ እንድንሰራ ትልቅ የሆነ አስተዋጽኦ ነው ያላቸው። በርካታ አካላት ተሳትፈውበታል። የህንፃ ባለቤቶች ጭምር በአካባቢው ላይ የምታዩት ህንፃቸውን አልሙኒየም ክላድ አድርገው አዳዲስ መብራቶችን አስገብተው አጽድተው መቀየር ያለበትን ነገር ቀይረው ለአካባቢው የበለጠ መልካም ገጽታ ጥሩ አገልግሎት የሚሰጥበት ማድረግ ችለዋል። እንግዲህ ይሄ አሁን የሰራ ነው ጥሩ ነው ብለን እየገለጽን የበለጠ ለመስራት ደግሞ የምንነቃቃበት የምንታጠቅበት ሁለተኛውን ሶስተኛውን ኮሪደር በሚቀጥለው ሳምንት ጠብቁን የምንልበት ቃል የገባነውን በትክክል በተግባር አድርገን ለህዝባችን አገልግሎት የምናቀርብበት ነው። በዚህ ሂደት እንግዲህ መንገድ ተጨናንቋል። አንዳንድ ጊዜ ዘግተን ነው የምንሰራው። አንዳንድ ጊዜ ደግሞ ራሱ መንገዱ ላይ ከሚሰራው ስራ የተነሳ ትራፊክ የሚጨናነቅ ነበረ። ከአካባቢው የምናነሳቸው የምናዘዋውራቸው አንዳንድ አገልግሎቶችም ነበሩ። ህዝባችን ተባብሯል። ታላቅ ምስጋና ይገባዋል። አብረን ተባብረን ስንሰራ እንደዚህ የላቀ አገልግሎት ማግኘት እንችላለን። ለሁላችንም የሚሆን ለግለሰብ አይደለም፣ ለመላው ኢትዮጵያን ለከተማችን ነዋሪዎች ሁሉ ትልቅ የሆነ አገልግሎት የሚሰጥ ነውና በጋራ ተባብረን ተደማምጠን ስንሰራ በፍጥነት ውጤታማ መሆን የምንችልበትን አካሄድ መተግበር እንችላለን። ፍጥነታችን ይጨምራል። ውጤታማነቱም በዚህ ደረጃ እየላቀ ተግባራዊ መሆን የሚችልበት ነው። ስለዚህ በዚህ አጋጣሚ አብረውን የሰሩትን የተባበሩትን አስተዋጽኦ ያደረጉትን ሁሉ አካላት በራሴም በከተማው ህዝብም ስም አመሰግናለሁ ማለት እወዳለሁ። የእናንተ ነው፣ ጠብቁት። መሰረተ ልማቱን ካልጠበቅ ነው ካልተንከባከብ ነው ለጊዜያዊ አይደለም ያሳመር ነው ዘላቂ ልማት ነው የተሰራውና አደራ ባለቤቱ የከተማው ነዋሪ ነውና ጠብቁት ማለት እወዳለሁ።
በመጀመሪያ ለዚህ ድንቅ ቀን ያደረሰንን ፈጣሪ ማመስገን እፈልጋለሁ። ሁለተኛ ማመስገን የምፈልገው ክቡር ጠቅላይ ሚኒስትራችን ትልቅ ሀሳብና ህልም ይዘው አዲስ አበባ እንደ ስሟ አዲስ አበባ መሆን ይገባታል፣ እንደ ሀገር እንደ ህዝብ ከፍ ያለ ስራ መስራት አለብን የሚል ትልቅ ሀሳብ ይዘው ተነስተው አስተባብረውን እየመሩ ትልልቅ ስኬቶችን ማስመዝገብ ጀምረናል። በአዲስ አበባ ውስጥ ያሉ የተለያዩ የልማት ስራዎችን የበለጠ ሊያስተሳስር የሚችልና የከተማውን ውበት ገጽታ ከፍ የሚያደርግ ከሆኑ ስራዎች ውስጥ አንዱ የኮሪደር ልማት ስራ ነው። አንደኛው ኮሪደር ደግሞ የምንለው ይሄ ከሜክሲኮ ሳር ቤት ጎተራ ወሎ ሰፈር ያለው ነው ማለት ነው። ዛሬ በይፋ ክቡር ጠቅላይ ሚኒስትራችንን በተገኙበት ይፋ የሆነው ከሜክሲኮ ሳር ቤት ያለው ነው። ይሄ ወደ 1.8 ኪሎ ሜትር ርዝመት አለው። እንደምታዩት ከዚህ በፊት በሜክሲኮ አካባቢ በጣም ለእግረኛ ምቹ ያልሆነ ግሪነሪን ብዛም የሌለው ውበት የጎደላቸው በርካታ ጉዳዮች አሉ። አሁን እንደምታዩት ህዝቡ በግራም በቀኝም ሰፋ ያሉ የወኮ ያለው 7 ሜትር ስፋት ያለው የእግር ወኮ ያለው በሁለቱም ሳይድ ማለት ነው ወደ 14 ሜትር ማለት ነው በአንድ ደምረን ስንመለከተው ማለት ነው። ከዛ በተጨማሪ ደግሞ አዲስ ፊቸር ያመጣንለት የሳይክል መስመር ነው። ሳይክል በሁለቱም በግራም በቀኝም 2 ሜትር ስፋት ያለው ሳይክል መስመር አለው ማለት ነው። ከዛ በተጨማሪ ደግሞ በመንገዱ ጎንዮሽ እና ከመንገዱ መሃል ላይ አካፋይ አረንጓዴ ያለ ውበት የሚሰጡ ተጨማሪ ድምቀት የሚሰጡ አሉ። በተለይ ከመንገዱ ዳርቻ ውስጥ ደግሞ በተለያዩ መንገድ እንደምታዩት የከተማውን አረንጓዴነት ውበት የሚጨምሩ ትላልቅ የልማት ስራዎች ተሰርተውበታል ማለት ነው። ስለዚህ እነዚህ ጉዳዮች ሲሰሩ አሁን ኮሪደር ልማቱ የመንገድ የተመሳሰሉ ብቻ ሳይሆን በርካታ መሰረተ ልማቶች ያሉት ነው ማለት ነው። ይሄ መንገድ ከዚህ በፊት የስልክ መስመር የተጠላለፈበት፣ አሁን እንደምታዩት መብራት ይበራል፣ የመብራት መንገድ መስመር አይታይም። ስልክ ይሰራል፣ የስልክ መስመር አይታይም። ይሄ የስልጣኔ የእድገት የአገልግሎት ቅልጣፌና ምቾትን የሚፈጥሩ ጉዳዮች ነው። እነዚህ ነገሮች በሙሉ በዚህ በመንገድ ልማት ውስጥ አብሮ ተካቶ ከውስጥ እንዲስተናገዱ የተደረገበት የጎርፍ መፍሰሻ የተለያዩ ፈሳሽ ማስወገጃዎች በመሬት ውስጥ በውስጥ አብሮ የለሙበትና ያደጉበት ሁኔታ አለ ማለት ነው። ከዛ ባለፈ ሜክሲኮ ከዚህ በፊት አረቄ ፋብሪካ የሚባለው አካባቢ ላይ ህብረተሰቡ ሜክሲኮ ላይ በጣም የትራንስፖርት አገልግሎት የሚሰጥበት ነው። ወደ አንደርግራውንድ ከመሬት በታች ወደ 2 ወለል ያለው የህዝብ ተርሚናል እየተሰራ ነው ማለት ነው። ከዛ ባለፈም ደግሞ ከዚህ ከሱዳን ኤምባሲ ጎን ላይ የአውቶቡሶች እና ታክሲዎች መውረጃ እና መጫኛ ሰፋ ያሉ ቦታዎች ተሰርተዋል ማለት ነው። እነዚህ ከዛም ባለፈ የግሪነሪውን የከተማችንን አረንጓዴነት የሚጨምሩ በርካታ የአረንጓዴ ልማት ስራ ተሰርተዋል። ከዚህ ከአፍሪካ ህብረት ከፍ ብሎ ሰፋ ያለ የግሪነሪ ስራ ዛፎች የመትከል እና ዛፎቹ ደግሞ አድጎ ለምልሞ አረንጓዴ እንዲሰፋ እንዲለማ የማድረግ ስራ ተሰርቷል ማለት ነው። ወደ ታች ወደ ወንዙ ጋር ስንሄድ ከወንዙ በግራም በቀኝም በርካታ የጫካ ሊሆኑ የሚችሉ አረንጓዴ ዛፎች በብዛት የተተከሉ ያሉበት ሁኔታ ነው ያለው። ከዛም ባለፈ መስቀለኛው ላይ እንደዚሁ ተጨማሪ የፋውንቴኖች እና ገናም ደግሞ የመኪና ማቆሚያ ፓርኪንጎች በስፋት የተሰሩበት ሁኔታ ይገኛል ማለት ነው። ይሄ እንግዲህ አንደኛው ከሜክሲኮ ሳር ቤት ጎተራ ወሎ ሰፈር አንደኛው ክፋይ ነው ማለት ነው። ከሳር ቤት ጎተራ እንደዚሁ ተጨማሪ የልማት ስራው አለ። ከጎተራ ወደ ወሎ ሰፈር ደግሞ እሱም 95% አካባቢ ያጠናቀቅ ነው። የመብራትና የመሳሰሉ ጉዳዮችን አጠናቀን እንደዚሁ በተሟላ መንገድ ለህዝቡ አገልግሎት የሚሰጥበት ሁኔታ የምንፈጥርበት ሁኔታ አለ ማለት ነው። ስለዚህ ይሄ ሲታዩት የመንግስትንና የህዝብን ከፍተኛ ቅንጅት የፈጠረበት ሁኔታ ነው ማለት ነው። በዚህ ልማት ቤታቸው የፈረሰባቸው አሉ፣ የንግድ ስራቸው የተነሳባቸው አሉ። የመንግስት ተቋማት አጥሮቻቸውን ህንፃዎቻቸውን ያስተካከሉበት ሁኔታ አለ። የከተማ አመራሩ ይሄ ስራ እንዲሳካ ህብረተሰቡን በማስተባበር ከማህበራቶች ከሚሰሩ አካላት ጋር ሌሊት ከ8 ሰዓት 9 ሰዓት ተጨማሪ የስራ ባህል ተፈጥሮ የተሰራበት ሁኔታ ነው ያለው ማለት ነው። ይሄንን ስናደርግ ትልቅ የስራ ባህልም ተቀይሯል። ትልቅ አዳዲስ ነገር ለምን አንሰራም? አሁን ይሄ የዚህ የሜክሲኮ አካባቢ መልማት ሌሎች አካባቢዎች ላይ ትልቅ የልማት መነሳሳትን ፈጥሯል። እኛ ጋር ለምን አይደርስም? እኛ ውስጥም ራሱ ማለት ነው በእኛ ውስጥ ራሱ ይሄን አካባቢ መቼ እንቀይር፣ ይሄን እንዴት እናርግ፣ ከተማችን እንዴት እናሳድግ የሚል ትልቅ መነሳሳት የፈጠረበት ነው ማለት ነው። ስለዚህ ይሄ ትልቅ አቅም ነው። እዚህ ጋር ያገኘነውን አቅም ወደ ሌሎች አካባቢዎች ላይ አስተሳሰብ ስንሰራ በአጭር ጊዜ ውስጥ አዲስ አበባን እንደ ስሟ አዲስ አበባ የማድረግ
የኃላፊነቷንና ትልቅ ተልኳን የሚመጥን ከተማ የማድረግ ስራ መስራት ይኖርብናል ማለት ነው። እንግዲህ እንደምታዩት ይሄ ባለሀብቱም ግለሰብም መንግስትም ተባብረን የሰራ ነው ምቹ የሆነ የኮሪደር ልማት ግን እንክብካቤ ይፈልጋል፣ ጥበቃ ይፈልጋል ማለት ነው። ይሄንን በሁሉም ዜጋው አዲስ አበባ ነዋሪ ሁሉም ዜጋ ተባብሮ ካልጠበቀው ካልተንከባከበው ይበላሻል። ስለዚህ በዚያ አጋጣሚ አደራ የምንለው ተጠቃሚው በአግባቡ እንዲጠቀም እንዲጠብቀው ለረጅም ጊዜ እንዲቆይ የማድረግ ስራ በሁሉም የአዲስ አበባ ከተማ ነዋሪዎች ኃላፊነት ይሆናል ማለት ነው። ይሄንን መንገድ የሚጠቀመው አሽከርካሪም እግረኛውም ሌላኛውም የህብረተሰብ ክፍል ይሄንን የኮሪደር ልማት ይበልጥ በመጠቀም ለረጅም ጊዜ እንዲያገለግል ወደ ትውልድ እንዲሻገር የማድረግ ስራ መስራት ይኖርባቸዋል የሚል ሐሳብ ነው ያለኝ።